አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። ይህም እንዲህ ነው። የከበሩ ፊልሞናና አብላኒዎስ በእርሱ እጅ በሰማዕትነት ከሞቱ በኋላ እርሱም በስቃይ ውስጥ ሳለ ከአማንያን አንዱ ከቅዱሳን ከደማቸው ወስደ ዓይንን ብትቀባ በዳንክ ነበር አለው። ያን ጊዜም ከደማቸው ወስዶ ዓይኑን ቀባ። ወዲያውኑ ድኖ ፈጥኖ አየ። ከዚያም በኋላ በቅዱሳን ላይ ባደረገው ክፉ ሥራ ሁሉ በድንቁርናው ምሕረት የሌለው ስቃይ ስላሰቃያቸው ታላቅ ጸጸት ተጸጽቶ አዘነ። ተነስቶም ጣዖታቱን ሰበረ። በክብር ባለቤት በጌታችን ኢየሱስ ክርስቶስም አምኖ ምእመናንን ማሰቃየቱን ዲዮቅልጥያኖስም ወሬውን በሰማ ጊዜ ጭፍሮቹን ልኮ ደርሶ አስመጣው። በምን ምክንያት አማልክትን ማምለክ እንደተወ ጠየቀው። እርሱም በቅዱሳን ሰማዕታት እጅ እግዚአብሔር የሚሰራቸውን አስደናቂዎች ታምራት ሊነግረው ጀመረ። ሕዋሳታቸውን እንዴት እንደሚቆራርጧቸው በየአይነቱ በሆነ ስቃይም ሲያሰቃዩቸው ያለምንም ጉዳት ጤነኞች ሆነው ተመልሰው እንደሚነሱ ዲዮቅልጥያኖስም የታምራትን ነገር ስለነገረው ተቆጣ። ጽኑ የሆነ ስቃይም እንዲያሰቃዩ ታዘዘ። ሁለተኛም ከጉድጓድ እንዲጨምሩትና እስኪሞትም የጉድጓዱን አፍ እንዲዘጉ አዘዘ። እንዲሁም አደረጉ። የክብር ባለቤት ጌታችን ኢየሱስ ክርስቶስ መልአኩን ልኮ ከጉድጓዱ አውጥቶ በንጉሥ ዲዮቅልጥያኖስ መኝታ ላይ አቆመው። ንጉሡም በነቃ ጊዜ አይቶ ደነገጠ፣ ፈራ። ማን አለው። እርሱም እኔ የእንዴናው ገዥ አርያኖስ ነኝ ብሎ መለሰለት። ንጉሡም ደንግጦ እየተንቀጠቀጠ በማቅ ጠቅልለው ከባህር እንዲያሰጥሙት አዘዘ። በባህሩም ውስጥ ነፍሱን በጌታችን እጅ ሰጠ። እንዲሁም ሆነ። ቅዱስ አርያኖስ ዘመዶቹንና አገልጋዮቹን ሲሰናበታቸው እንዲህ ብሎ ነገራቸው። ለሥጋዬ እርሱ እንደሚያስብና ወደ አገሬ ወደ እንዴናው እንደሚመልሰው በሌሊት ራእይ እግዚአብሔር አስረድቶኛልና እናንተም በእስክንድርያ ወደብ ሥጋዬን ጠብቁ አላቸው። ባሰጠሙትም ጊዜ ጌታችን አሳ አንበሪን አዘዝ። አንበሪውም ተሸክሞ ወስዶ በእስክንድርያ ወደብ አውጥቶ በየብስ ላይ አኖረው። አሽከሮቹም ከዚያ እየጠበቁት ነበር። ወደ አገሩ ወደ እንዴናው አድርሰው ከቅዱሳን ሰማዕታት ከፊልሞናና ከአብላኒዎስ ከሥጋቸው ጋር በአንድነት አኖሩት። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአርያኖስ አማልክቲሁ ሀዲጎ ዘተለው ፍጹም ለእግዚአብሔር ሕጎ ዲዮቅልጥያኖስ ሙክ ቢጸ አራዊት ዘይዛወጎ እምድኅረ ደፈኖ አፈግብ መሪጎ መልዕልተ ምስካቡ ንጹፍ ተረክበ አሪጎ። በዚችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት የአንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። ይህም ሰውን ወደሚበሉ ሰዎች አገር ወንጌልን ይሰብክላቸው ዘንድ በሄደ ጊዜ ወዲያውኑ ይዘው ዓይኖቹን አውልቀው አሰሩት። ምግባቸውም የመጻተኛ ሰው በድን ስለሆነ ልማዳቸውም እንዲሁ ነው። መጻተኛ ሰው ሲይዙ ዓይኖቹን አውልቀው በእስር ቤት ያኖሩታል። የያዙበትንም ቀን ይጽፋሉ። 30 ቀንም እስቲፈጸም ሳር ያበሉታል። ከዚያም በኋላ አውጥተው አርደው ይበሉታል። ሐዋርያ ማትያስም ታስሮ ሳለ 30 ቀን ሳይፈጸም በጌታችን ትእዛዝ ሐዋርያው እንድርያስ ወደ እርሱ ደረሰ። የሀገሩ ሰዎችም የሚሰሩትን ክፉ ሥራ አይቶ አደነቀ፣ እጅግም አዘነ። እስረኞችንም ሁሉ አውጥቶ የአገር ሰዎች ወደማያገኟቸው ቦታ አኖራቸው። እነርሱ ግን ሁለቱ ሐዋርያት እንድርያስና ማትያስ ተገለጡላቸው። የአገሩም ሰዎች የያዟቸው፣ በአንገታቸውም ገመድ አስገብተው እስከ 3 ቀን በአገሩ ጥጋጥግ ጎተቷቸው። ሐዋርያት ስለዚያች አገር ሰዎች ስለ ድነታቸው ወደ እግዚአብሔር ጸለዩ። ያን ጊዜው ከወህኒ ቤቱ ምሰሶ ስር ውሃን አፈለቁ። ውሃውም ከፍ ከፍ ብሎ በአገር ውስጥ እስከሚያጥለቀልቅና ወደ ሰዎች አንገት እስከደረሰ እየበዛ ሄደ። በተጨነቁና የሕይወታቸውን ተስፋ በቆረጡ ጊዜ ወደ ሐዋርያት መጡ። በፊታቸውም ኃጢአታቸውን እየተናዘዙ አለቀሱ። ሐዋርያትም በክብር ባለቤት በጌታችን ኢየሱስ ክርስቶስ እመኑ እናንተም ትድናላችሁ አሏቸው። እሊያ ሁሉም በክብር ባለቤት በጌታችን አመኑ። ሐዋርያትም አስተማሯቸው፣ ገሰጿቸውም። የአንድነትን የሦስትነትን የመድኃኒታችን ሰው መሆኑን ምስጢር ገለጡላቸው። ደግሞም ይህን የአራዊት ጠባይ ጌታችን ከእነርሱ ያርቅ ዘንድ ጸለዩላቸው። ከዚህ በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቋቸው። ያ የአውሬ ጠባይ ከእርሳቸው ርቆ ሰው የሚመገበውን የሚመገቡ የዋሆች ቅኖች ሆኑ። ኤጲስቆጶሳትን ቀሳውስትንና ዲያቆናትንም ሾሙላቸው። በቀናች ሃይማኖትም እያጸኗቸውና እያስተማሯቸው 30 ቀኖች ያህል ከእሳቸው ጋር ኖሩ። ከዚያም ወጥተው ሄዱ። የአገር ሰዎች ግን በሌላ ጊዜ ወደ እነርሱ እንዲመለሱላቸው ሐዋርያትን ለመኗቸው። ሐዋርያ ማትያስ ግን ወደ ደማስቆ ከተማ ገብቶ በክብር ባለቤት በጌታችን ኢየሱስ ክርስቶስ ስም ሰበከ። የአገር ሰዎችም
ይዘው በብረት አልጋ ላይ አስተኝተው በበታችሁ 6 ቀን 6 ሌሊት እሳት አነደዱ። ሊያዩትም ወደ እርሱ በመጡ ጊዜ ፊቱ እንደ ፀሐይ ሲበራ አገኙት። ሥጋውንም ሆነ የራስ ጠጉሩን ወይም ልብሶቹን ምን እሳት አልነካውም። እጅግም አደነቁ። አሁንም ዳግመኛ 24 ቀን እስኪፈጸም ድረስ ሐዋርያ ቅዱስ ማትያስ በተኛበት በዚያ የብረት አልጋ በታች እሳትን አነደዱ። ከዚህም በኋላ ከእሳቱ ባወጡት ጊዜ ያለምንም ጉዳት ጤነኛ ሆኖ አገኙት። እጅግም አደነቁ። በክብር ባለቤት በጌታችን በኢየሱስ ክርስቶስ አመኑ። እርሱም በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ካህናትንም ሾመላቸው። በቀናች ሃይማኖትም እያጸናቸው ከእርሳቸው ጋር ኖረ። ከዚያም ተነስቶ ስሟ ፊላዎን ወደሚባል ከአይሁድ አገሮች ወደ አንዲቱ ሄደ። በዚያም በጎ ረፍትን አረፈ። ሥጋውንም በመልካም ቦታ አኖሩት። ከሥጋውም በሽተኞችን በመፈወስ ታላላቅ የሚያስደንቁ ተአምራት ተገለጡ። ልዩ የሆነች በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለማትያስ ዘተሃሪ ወተፈቅረ ህየንተ ይሁዳ ይትወለቅ ምስለ ሐዋርያት ህቡረ ከዊኖ ማትያስ በላይ ለኩያን ሄረ ሥጋ ወልደ አምላክ ሴሰዮም ወደሞ ክቡረ ተውላጠ ሴሰይዎ ሎቱ ከመላይም ሳይረ። በዚችም ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት አባ ዮልዮስ አረፈ። ይህም አባት አስቀድሞ በእስክንድሪያ ቄስ ሆኖ ነበር። እርሱም ባለበት ዘመን በግብፅ አገር እንደርሱ ያለ የሌለ አዋቂ ብልህ የሆነ ምሁር ነበር። የክብር ባለቤት በሆነ በእግዚአብሔርም ፈቃድ በእስክንድሪያ ሊቀ ጵጵስና ተሾመ። ብዙዎች ድርሳናትንና ተግሳጻትን ደረሰ። የሹመቱም ዘመን ሰላም የሰፈነበት ነበር። በቀናች ሃይማኖትም ይጸኑ ዘንድ ሕግና ሥርዓትንም ሁሉ እንዲጠብቁ ሕዝቡን ሁልጊዜ ይመክራቸውና ያስተምራቸዋል። በወንጌላዊው ማርቆስ ወንበር 10 ዓመት ከኖረ በኋላ በሰላም በፍቅር አረፈ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮልዮስ ሊቀ ጳጳሳት ክቡር በእስክንድርያ አባይ ሀገር በሃይማኖት አይረፈ ወበሰናይ ምግባር እምድኅረ ነበረ ዲበ ሐዋርያት መንበር ሶበ ተፈጸማ ሎቱ ዓመታት 10 ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለላ ነብብ ተወከፍ ዘንዴቴ መጽሐፍ እንተረሰይ ከግዚኦ ጸሪቀ መበለት ኩፈ እምላ አበው ብዑላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባካያን ሰማዕታት ወጻድቃን ደናግል አዲዮ መነኮሳት የራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሰሳት ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ወለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቄተ ኩሉ እምባይ ስቡረ ይማረን ኢየሱስ ክርስቶስ እግዚኦ ኩነኔ ከአቦ ለንጉሥ ጽርቀከኒ ለወልደ ንጉሥ አግር ጸራ ታይተገሪያ ለሀገሪትነ ኢትዮጵያ ለዓለም ዓለም አሜን።